ይሄ ሲዳማ ክልል ማለት ነው በጣም ብዙ ሰዎች ህይወታቸው እንደከፈሉበት እንገራችሁ በዚያ አጋጣሚ ለህይወቴ ያሰጋኛል። ይህ ንግግር የድምጻዊ ዮሐንስ በቀለ ወይም ቶኪቻው ንግግር ነው። የሲዳማ ክልል አመራሮች እየፈጸሙ ያሉትን ወንብድናና ዝርፊያ በቃን ያሉ በሲዳማ ህዝብና በታዋቂ አርቲስቶች የተጀመረው የለውጥ ትግል አሁንም እንደቀጠለ ይገኛል። እንግዲህ የተጀመረውን ትግል እያቀጣጠሉ ካሉ አርቲስቶች ደግሞ በቀዳሚነት ዮሐንስ በቀለ ወይም ቶኪቻው ይገኝበታል። ከረጅም ዓመታት ቆይታ በኋላ እንግዲህ በአዲስ ስራ ሳይሆን በተቃውሞ ብቅ ብሏል። ባለፈው እንደገለጽነው እንግዲህ ቶኪቻው ስለ ሲዳማ አመራሮች በተናገረው የተቃውሞ መልእክት እንዲህ ብሎ ነበር። ባለስልጣናቱ የህዝቡን ስጋ በልተው ደሙን ጠጥተው በአጥንቱ አስቀርተውታል። ህዝቡን ፓራላይዝድ አድርገውታል። ከተማውም ቢሆን እየተበዘበዘ ነው። እኔንም እንዳልሰራ አድርገውኛል። የሲዳማን ባህል በየትኛውም መልኩ እንዳናወጣ ተደርገናል። ባህሉን ወጉን ቀብረው የህዝቡን ሀብት እየበዘበዙት ነው። ሃይማኖትን ከለላ በማድረግ ብዙ ዘረፋ እየተካሄደ ነው ማለቱን ገልጸናል። ሰውን ገፈው ጨርሰው ደሙን ጠጥተው የሲዳማን ህዝብ አጥንቱን ስጋውን ከላውለ ገፈው ግጠው ህዝቡ ፓራላይዝ ሆኖ ነው ያለው። ምድሪቷን ፓራላይዝ አድርጓል። ህዝቡን ፓራላይዝ አድርጓል። ያው እንግዲህ የሲዳማ ክልል አመራሮች አብዛኞቹ ወይም በአጠቃላይ ለማለት በሚያስደፍር መልኩ ፕሮቴስታንት መሆናቸው ይታወቃል። እንግዲህ ለዛም ይሆናል ዘፈንም ሆነ የተለያዩ ኪነጥበባዊ ድርጊቶች ሀገሪቷ ላይ እንዲከናወን ያልፈለጉት። ነገር ግን የትኛውም ሃይማኖት ዘፈንን እንደማይደግፍ ሁሉ ሙስናንም አይደግፍም። ስለዚህ ሌላ ወንጀል እየተሰራ ሃይማኖትን ከለላ ማድረጉ አስፈላጊ ሆኖ አልታየንም። ዘፈንን የሚቃወም ሃይማኖት ዝርፊያንም አይደግፍም። እንግዲህ በዚህ የዝርፊያ የሙስናና የወንብድና ተግባር ላይ በክልሉ ያሉ ፓስተሮች ጭምር እየተሳተፉ እንዳለ ቶኪቻው በተቃውሞ ላይ ገልጿል። እንግዲህ ቶኪቻው ይህንን በህዝቡ ላይ እየተፈጸመ ስላለው ግፍ በመናገሩ ነው ሰሞኑን ለህይወቱ የሚያሰጋ ማስፈራሪያና ዛቻ እየደረሰበት እንደሆነ የገለጸው። እንግዲህ በማስፈራሪያው ዙሪያ ቶኪቻው ያስተላለፈው መልእክት ይህንን ነበር። በሱና በቤተሰቡ ላይ ጥቃት እንዲፈጽም የተላከ ሰው እንዳለ እናም ህዝቡ ይህንን እንዲያውቅለት በማሰብ በማህበራዊ ሚዲያው ላይ በግልጽ ተናግሯል። ዲሞክራሲ ሰፍኖባታል እየተባለ በሚወራባት ሀገር ላይ ህዝቡ ላይ እየደረሰ ያለውን በደል መግለጽ እንደ ነውር ተቆጥሮ ነው እንግዲህ ቶኪቻው ይህንን ሁሉ በደል እያስተናገደ ያለው። ወይ በሙያው ደግሞ ሰርቶ እንዲያድር አልተፈቀደለትም። በእርግጥ ጥበብ ሀገርን ለመገንባትም ሆነ ለማፍረስ ትልቅ ኃይል ያላት ከጥይት በላይ ጉልበት ያላት መሳሪያ ናት። በዚህ መንገድ የሚተላለፉ መልእክቶች በቀላሉ የህዝቡ ጆሮ፣ አይንና ልብ ውስጥ የመግባት እና እስከ መጨረሻው የመቀመጥ እድልም አላቸው። ስለዚህ ምናልባት እንግዲህ የክልሉ ባለስልጣናት ፈጸሙ የተባለው ነገር እውነት ከሆነ የመጋለጥ እድሉ ፈጣንና ቅርብ ስለሆነ ሊሆን ይችላል በክልሉ ላይ ምንም አይነት ኪነጥበባዊ እንቅስቃሴ እንዲኖር ያልፈለጉት። ከዮሐንስ በቀለ ወይም ቶኪቻው በተጨማሪ ሌሎች የክልሉ አርቲስቶች ተቃውሟቸውን እየገለጹ ይገኛሉ። ተቃውሞውን ተቀላቅላ የራሷን ሐሳብ የሰጠችው አርቲስት ኢትዮጵያ በቀለች አንዷ ስትሆን በአሁኑ ሰዓት ታፍና መወሰዷ ተገልጿል። አርቲስት ኢትዮጵያ በቀለች ኑሮዋን አዲስ አበባ አድርጋ ነበር። እናም ከመታፈኗ በፊት ይህንን መልእክት ነበር ያስተላለፈችው። የዛሬዎቹ ወንበዴዎችና ሌባ የሲዳማ አመራሮች እንደፈለጉ የሚያደርጓት ክልል ትላንትና ብዙ ወጣቶች ደማቸው ፈሶ አጥንታቸው ተከስክሶና ብዙ የህይወት መስዋዕትነት ተከፍሎ የመጣ ክልል ነው። አሁንም ቢሆን በእነኚህ ወንበዴዎች ቡድን አማካኝነት ህዝባችን መስዋዕትነትን እየከፈለ ይገኛል። አሁንም ቢሆን የሲዳማ ህዝብና ወጣቶች ሆይ ዝም ብለህም ተናግረህም እነዚህ ወንበዴዎች እንደማይለቁ አውቀህ ዋጋ ከፍለ ባመጣው ክልል ላይ ባንዳዎች እየፈነጩ ስለሆነ አንድነትን አስጠብቀ ለለውጥ ትግል ራስን አዘጋጅ ነበር ያለችው። ዳፍና ግን ኩሌማን በጣም ትልቅ የሚባሉ ቢኖሩ የሚጠቅሙ ሰዎች ህይወት አልፎበታል። የብዙ ወጣቶች ህይወት ተከፍሎበታል። እሺ ይህንን ንግግር በመናገሯ ምክንያት ነው እንግዲህ አርቲስት ኢትዮጵያ በቀለች ከምትኖርበት አዲስ አበባ በክልሉ ባለስልጣናት በተላኩ ሰዎች አመሻሽ ላይ ታፍና እንደተወሰደች የተገለጸው። እንግዲህ እየተዘረፈና እየተበዘበዘ ስላለው ህዝብ እንዲነቃ የማንቂያ ደውል እየሆኑ ያሉ አርቲስቶች እንዲታፈኑ እየተደረገ መሆኑን ነው ዮሐንስ በቀለ ወይም ቶኪቻው የገለጸው። እንዲሁም ሁሉንም ሲዳማ አስራው አይጨርሱም። በእስር የሚያቆም ትግል የለም። እስከ መስዋዕትነት ድረስ ይቀጥላል። ሁሉም የሲዳማ ህዝብና ወጣቶች የለውጡን ትግል ከወትሮ ለየት ባለ መልኩ አጠናክረው መቀጠል እንዳለባቸው ጭምርም ነው ጥሪ ያስተላለፈው። ከዚህ በተጨማሪ ደግሞ የሰብአዊ መብት ተሟጋች የሆነው ያሬድ እስጢፋኖስ ስለ ጉዳዩ ያለውን ሐሳብ እንዲህ በማለት ገልጿል።
ብዙዎች ዝም ያለው አዲስ ክልል ነው ፋታ ያገኝ በሚል እንጂ እየሆነ ስላለው ነገር መረጃ ሳይኖረን ቀርቶ አይደለም በማለት ንግግሩን ይጀምራል። በመቀጠልም ስለ ኢትዮጵያ በቀለች እንዲህ ብሏል። ኢትዮጵያ ትባላለች፣ አርቲስት ነች። የሲዳማን ሙዚቃ በዘመናዊ መንገድ በመጫወት ተወዳጅነትን ያተረፈች ወጣት ናት። ሰሞኑን የሲዳማ ክልል ባለስልጣናትን ለምን ተቸሽ በሚል ታስራለች። የመንግስት አገልግሎት አሰጣጥና መሪዎችን መተቸት የዜጎች መብት ነው። ትችትን እያስተናገዱ መስራት ደግሞ የባለስልጣናት ኃላፊነት ነው። ይህ የህዝብ አስተዳደር ሀሁ ነው። ቀና ብላችሁ እንዳታዩኝ የሚል ነገር አይሰራም። ደግሞም የአርቲስቷ ቅሬታ የብዙዎች ቅሬታ እንደሆነ የሚያሳዩ በርካታ ምልክቶች አሉ። ብዙዎቻችንም ዝም ያልነው አዲስ ክልል ነው ፋታ ያገኙ በሚል እንጂ እየሆነ ስላለው ነገር መረጃ ሳይኖረን ቀርቶ አይደለም። የህዝብ ቅሬታን ከመፍታት ይልቅ ወጣቶችን እያደኑ ማሰር ህገ ወጥነት ብቻ ሳይሆን ነውርም ጭምር ነው። እስር መፍትሄ አይደለም፣ ፍቷት በማለት ነበር መልእክቱን ያስተላለፈው። ቶኪቻው ከባለስልጣናቱ በተጨማሪ ሐዋርያው ማቴዎስ ስለተባለው የፕሮቴስታንት ቸርች አገልጋይ ስለሆነውም ሰው ያስተላለፈው መልእክት አለ ወይም ትችት አለ። ማነህ አንተ ወንበዴ፣ የወንበዴዎች ዋና አለቃ፣ የዘራፊዎች አለቃ፣ መጽሐፍ ቅዱስን ይዘህ ህዝብን የምትዘርፍ የምትበዘብዝነ፣ የብዙዎች እንባ፣ የብዙዎች ሐዘን፣ የብዙዎች ለቅሶ፣ የብዙዎች ገንዘብ በእጅህ ላይ አለ። መጽሐፍ ቅዱስን ከፊት ለፊት አስቀምጠ የምትዘርፍ ጨካኝ ወንበዴ ነህ በማለት ነበር እንግዲህ ይህንን አገልጋይ ሊቃወም ይቻለው። እንግዲህ ሐዋርያው የተባለው ማቴዎስም ሚዲያ ላይ በመውጣት ምላሹን ሰጥቷል። እንዲህ በማለት ነበር እንግዲህ ምላሹን የሰጠው። ጋጥ ወጥ፣ ያልታረመ፣ ያልተገረዘ ምላስ ይዘው ሚዲያ ላይ የሚወጡ ሰዎች አሉ። አንተ አዲስ አበባ ብትኖርም እኛም የምንኖረው አዲስ አበባ ነው። እዚህ ስንኖር የሲዳማ ተወላጅ አይደለንም ማለት አይደለም። ቀጥታውኑ እንድታናግረን እንፈልጋለን። እንደ ቤተክርስቲያንም እንደ ግለሰብም ፊት ለፊት ልናናግርህ እንፈልጋለን ወይም ላናግርህ እንፈልጋለሁ በማለት ነበር እንግዲህ ሐሳቡን የገለጸው። እንግዲህ ይህ ንግግር አግባብ ነው ወይም አይደለም የሚለውን ለእናንተ ለተመልካቾቻችን ትተነዋል። ነገር ግን እንደ ሀገር እንደ ህዝብ ለተሻለ ለውጥ በግልጽ እየተነጋገርን ጥፋታችንን የምንተራረምባት ሀገርን ብንገነባ መልካም ነው ባይነን። እንግዲህ በዚህ ዙሪያ ተቃውሟቸውን የገለጹ አርቲስቶች ቶኪቻውና ኢትዮጵያ ብቻ አይደሉም። አርቲስት መሰረት ነውና ታዋቂው አርቲስት አብዲ ጀማልም ይገኙበታል። አብዲ ጀማል እንደውም በቅርቡ አጉሪ ወይም ተው፣ ይብቃ ወይም እረፉ የሚል ትርጉም ያለውን አዲስ ነጠላ ዜማ በመልቀቅ ትግሉን በማጠናከር ላይ ይገኛል። እንደ ህዝብ ሐሳቡን በነጻነት መግለጽ የሚቻልባት፣ እንደ ሀገር ደግሞ ከሙስና የጸዳች ለህዝቧ ምቹ የሆነች ኢትዮጵያ ትናፍቀናለች። ለዛሬ ያዝነውን መረጃ በዚሁ አገባደድን። ቸር ያሰማን ኢትዮጵያ።